አጣይ ማን ናውጣ ዛሬ ነው የምንቀጥለው። ካቆም ምንም ነገ ብሎ ነገር ናውጣ ዛሬ ነው የምንጫወተው። ዛሬ ነው የምንቀጥለው። ምንድነው ያደረጋችሁት እናንተ? እንዲህ እኔ መቼ እኔ ይሄን እኮ ነው የፈለኩት። ይሄን አይደል ጠየቁ። ሌላ ነገር ጠየቁ አልጠየቁ። እረካው የፕሪሲዝኑ ቁጥር አንድ የሆነ ጨዋታ ማለት ይሄ ነው አባት። ምን ከነክሊንሺቱ ከነክሊንሺቱ ኤስ ሚላንን አንኩረን ለቀቀ። የታባሽ እንደሌላው ቀን መስሏት እንዲህ ወዳጅነት ምን አምለት ነው የምን አባሽ። ረክቻለሁ። በቀጣይ ቪዲዮ ደግሞ ስለ አንዳንድ ተጫዋቾች እናወራለን። ረካውን ማለት ማንዬ ምን አይነት ጽድት ያለ ጨዋታ ነው ያየነው። ፓ እንችላለን። ይሄን አንዴ ስንጠብቅ የነበረው የሶስት ጨዋታ አለ በአንድ ጨዋታ ተበቀለ። የሶስት ጨዋታ አለ ሶስቱም ጨዋታ ላይ ጠብ የሚል ነገር አላየንም ነበር። በዚህ ጨዋታ ላይ ግን 3-0 ከዛስ ክሊንሺት ይዘን ከዛስ አሳማኝ ጨዋታ፣ የሚገራርም ጎል፣ የሚገርም አሲስት። በቃ ካይሴዶ ላቪያ የኮርናው አሰልጣኝ ሁላ ችሎታውን አሳይቷል። ዣቪ አሎንሶ ደግሞ እንደሚችል ያረጋገጠበት ጨዋታ ነው ማለት ነው። አሁን ነገም ጌም አለን። ይሄ ሰውዬ ማለት ነው እኔ ምን አይነት ተጫዋች እንደሆነ አላቅም። በቃ ጃኩ ፓንዳ ራሱ ተቀይሮ ገብቶ ዛሬ ጀት ነበረች። በቃ ይሄን ነው የምንፈልገው እኛ። ገባችሁ? አሎንሶን የምትሳደቡ ሰዎች ባገኛችሁ አልሰድባችሁም፣ እፈልጣችሁ ነበር። እየጠበኩት የነበረው ነገር ይሄ ነው። 3-4-3 ሌቨርኩሰን ቤት እንደመጣ ምናምን ሳይቆይ ጠቅ አድርጎ የቡንደስሊጋ ዋንጫ እንዲበሉ ያደረገው በዚህ አሰላለፍ ነው። ይኸውላችሁ ፕሪሲዝን ካያችሁት ያለፉት 3 የፕሪሲዝን ጨዋታዎች በእያንዳንዱ ጨዋታ የተለያየ ስትራቴጂ ነበር እየተጠቀመ የነበረው። ገብታችኋል አይደለ? አሎንሶዬን ሰደባችሁብኝ ባለፉት 2 የፕሪሲዝን ጨዋታዎች ማለት ነው ከዚህ በፊት የነበረው፣ ምክንያቱም ስለተሸነፍን። ባገኛችሁ እንደው አሎንሶን የሰደባችሁ ሰዎች መጨረሻ የምላችሁ ነገር አካውንቴን አስተካክሉት። ጀማው 20 ሺህ ምናምን ነው እየታየ ያለው። እንዲህ ምን እሺ ነው እንዲህ ፕሪሚየር ሊግ እስኪጀምር አካውንቴን አስተካክሉት፣ ኮፒ ሊንክ ምናምን አድርጉት። ከንቲባ ነኝ እንዴ? የቸልሲ መከታ ወንድም ጥላዎች ቼላው አረተው መልካም አዳር። አሞሮውን አባቴ አፈር ነው ያበላናት። አፈር ኤሲ ሚላንን አፈር ነው ያበላ ዱቄት ነው ያደረግናት ማለት ነው። እግዚአብሔር በቃ እኔ ቼልሲ እንደዚህ ሲጫወት ነው ደስ የሚለኝ። እንደዚህ ነው መሆን ያለብን። ሁሌም እንደዚህ በወኔ ነው መጫወት ያለብን። ፓሌስትራ፣ ሃቶ፣ አቼምፖንግ፣ ኔቶ፣ አረ ካይሴዶ፣ ጆ ፔድሮ እንዲህ ስንቱን ጠርቼ ስንቱን አረ በመድኃኔዓለም ፓሌስትራ ማለት ነው። እግዚአብሔርን አስቡት እንግዲህ ያለ ቦታው እኮ ሊሞክረው ያለ ቦታው ነው ያሰልፈው ማለት ነው። በጣም የሚገርም ልጅ ነው። በስማ ምንም በቃ እሱ ተጫወት በለው ደስ ይለዋል። ይጫወታል፣ በቃ ይጫወታል። የኔ ማን ኦፍ ዘማች ግን ፎፋና መድኃኔዓለምን ነው የምላችሁ። እንደዚህ መጫወት ከቀጠለ ለቋሚ ያሰጋችኋል። እነ ኮሊን እነ ላክሯል በጣም ፎፋና ዛሬ ትችላለህ። መድኃኔዓለም ጆ ፔድሮ በቃ አረናይን በሉት እናቴ ተሙት። አንተ ደነዝ አንቾሎቲ ይሄ ልጅ ነው ጥለ ሄድከው ለዓለም ዋንጫ ምንም ማትረባ እስካሁን ብራዚል ይሄኔ ስንት ነው። ጆ ፔድሮ በጣም ትችላለህ። ጃክሰን ደግሞ ፊኒሺንግ ተማር። አካሄድ እኮ አሪፍ ነው። በቃ ጥሩ ከሆነ ስታልፋቸው ምናምን አገፋፍ ፊኒሺንግ ተማር። እኔ ሳኩኝ እኮ እንኳን ስስተዋል ማርያም ሳኩኝ በቃ ሌሎቹ በጣም ጸደይ ናቸው። ሁሉም በጣም አሪፍ በሚባል ደረጃ ራፋኤል ሊዮን አፈር ነው ያበሉት። ፔድሮ ኔቶና አቼምቦንግ አፈር ማለት ነው። መድኃኔዓለምን ነው ብላችሁ ይመቻችሁ። እንደዚህ ነው መጫወት ያለብን ሁሌም ማለት ነው። እንደዚህ እነ ሮጀርስ ላክሯ ምናምን ሲጨመሩ ደግሞ አስቡት ቲማችን። ስለ ዣቪ አሎንሶ የሰራውትኝን የቪዲዮ አናላይሲስ ባለፈው ዕለት ቲክቶክ ላይ ነበረ ካስታወሳችሁት። ምን ስላችሁ ነበር? ራሱን ጨዋታ ዛሬ በደንብ ነው ያዩት። ባለፈውም ሐሳቡ ግራ ገብቶን የነበረው እዛ ቦታ ላይ ሃቶን ሲያስጫውተው ስለነበር ምን እንደሚያደርግ ግራ ገብቶ ስለነበር ነው። ዛሬ ፓሌስትራን እዛ ጋር አጫወተው። እኔ አንድ ነገር ልንገራችሁ፣ አሰልጣኝ የሚፈልገውን ተጫዋች ስታመጣለት ተጫዋቹ ምን ያክል አክቲቬት ሊያደርገው እንደሚችል የሆነ ነገሩን ነካክቶ በቃ እንዲሰራ በጣም ጎበዝ እንዲሆን ሊያደርገው እንደሚችል ዛሬ እኔ በፓሌስትራ ይቻለሁ። ኧረ በስማ ፓሌስትራ በጣም ትችላለህ። ዣቪ አሎንሶ ትክክለኛ ፊርማ። እኔ አላውቀውም። ዣቪ አሎንሶንም አድንቁት፣ ምክንያቱም እኛ አናውቀውም ፓሌስትራን። እሱን ያሳየን በጣም ይችላል እግዚአብሔርን። ሌላው ደግሞ እንደውም እድለኛ አልነበረም ጆ ፔድሮ። 2 ጎል ምናምን ያገባ ነበር፣ ከዛም በላይ ያገባ 3 ጎል ማለት 3 ጎል ያገባ ነበር፣ ከዛም በላይ ግን 2 ጎል አግብቷል። ምርጥ ጨዋታ አይተናል። በጣም ከምንም ነገር በላይ ክሊንሺት መውጣታችን በጣም የሚገርም ነው። በጣም በነገራችን ላይ ሞሴስ ካይሴዶ አይችልም። እሺ ኳስ ኢንተርሴፕሽን ብቻ ነው የሚችለው፣ ኳስ አይችልም። እሺ ያያችሁት ምናምን ካይሴዶ አይደለም። ሲጠቁርባችሁ ላቪያ ምናምን ነው። ላቪያ ራሱ በጣም አሪፍ ነበር፣ ግን ላቪያን ነው ካይሴዶ አይደለም።
ይሄ የተንበረከከው እሱ አይደለም። እሺ አይችልም፣ እሱ አይችልም። ይሄ ይችላል መሰለኝ እና ይሄኛው ካይሴዶ አይደለም። እዚህ ጋር ደግሞ ቆሞ የምታዩት ተጫዋች አይሸጥም። እሺ ፈልገን አይደለም እኛ ኔቶ የሚሸጥ ተጫዋች አይደለም። የጃቪ አሎንሶ ትክክለኛው ሰው ኔቶ ነው። በስመ ኮዌንዳ እኔ ኢስቴቮ ዛሬ እንደው ተቀይሮ ስለገባ ብዙ ላይ ኮዌንዳ ግን ኮዌንዳ ወይኔ ኮዌንዳ እኔ አያገባኝም። የለሁበትም እኔ አያገባኝም። ነግሬያችኋለሁ። ይሄ ሰውዬ ምንም ጤነኛ አይደለም። የቆመ ኳስ ምንም ሁለት ጎል ያገባ ነው ከቆመ ኳስ ግን እሱን ተውት። ምንም ጤነኛ ልክ አይደለም እንዴ ዝም ብሎ ነው በቃ ምንም ይሄ ልክ ያልሆነ ሰውዬ ነው። እኔ በጣም ይገርመኝ። የሚገርም ሰው ነው። ትችላለህ አንተ ምንም ጥያቄ የለውም። አንበስ ወንዳው እንዲሆነ ቲም ነው ያለኝ ወንዳው እንዲሆነ ቲም ነው ያለኝ ስለ በምክንያት ነው። እያንዳንድ ዣቪ አሎንሶ ምን ማድረግ እንዳለበት ያውቃል። የሁሉንም ታክቲክ ሲፈትን ነው የነበረው። ተረዳኸኛ? አይው ቼልሲ ማኩ ተቀይሮ መጣብህ። ኤስ ሚላንን ቅጥቅጥ ነው ያደረግናት ነው የምላችሁ። በቃ እግዚአብሔር ጥሩ አሰላለፍ ነበር። ጽድት ያለ ጨዋታ ነው ያየነው። ስለምንችል ወንድ ነን። ሁልሽም አፍሽን ትዘጊያለሽ ካሁን በኋላ ስለ ቼልሲ ማለት ነው። ፕሪሚየር ሊግ ላይ እንደዚህ አይነት ሲዝን ነው የምታሳልፉት። ሁልሽም በቼልሲ ያስለቅስሻል ቆሞ እንዴ በቃ ይሄ ነው የኛ ቲም። ጀነን ብዬ ነው ማወራው ነው ስለ ቼልሲ። ምንድነው እዚህ እየመጣፍክን ምትረጥና ጃምበላ ኤስ ሚላንን 3-0 ማሸነፍ ችለናል። በዛሬው ጨዋታ ላይ ያየሁትን የተወሰነ ነገር እኔ ያጋራችኋለሁ። እናንተም የእናንተን ሐሳብ ኮሜንት ሴክሽን ላይ ያስቀምጡልኝ። በመጀመሪያ ደረጃ ዌልቤክን ለምን እንዳስፈረም ነው ግልጽ ነው። ጃዋ ፔድሮ ያገባቸው ሁለቱ ኳሶች ከቆመ ኳስ ነው። ፕላስ ሁለተኛ ያገባትን ኳስ አይታችሁ ከሆነ ተከላካዩ ሙሉ ትኩረቱ ዌልቤክ ላይ ነበር። ጃዋ ፔድሮ ከኋላ ነው መጥቶ ማግባት የቻለው። ስለዚህ እንዲህ አይነት ጨዋታ ላይ ስለሚያስፈልግ ነው የመጣው። ሌላኛው ጆቫኒ ኩዌንዳ የሚገርም ልጅ ነው ባይዞ እድል እየተሰጠው ሲሄድ እድሎችን እያገኘ ሲሄድ ሞር ሊጉን እየለመደ ሲሄድ ያበደ ድሪብለር ነው የሚሆነው። ሌላኛው ስቲቫ ዊሊያን እመኑኝ ቀጣይ ዓመት ትልቁ መሳሪያችን ብዬ ከማስበው አንዱ እሱን ነው። የምሬን ነው የምላችሁ። ሌላኛው ላቪያ ነው። ላቪያ ለመጀመሪያ ጊዜ 90 ደቂቃ ተጫወተ በቼልሲ ቤት። አይ ቲንክ እንደዛ መሰለኝ ካልተሳሳትኩ አርሙኝ። ጥሩ ፐርፎርማንስ ማለት የሚሰጣቸው ይሄ አረበስ ላይን ብሬክ ፓስ የሚባለው ረጃጅም ፓሶቹ ያበዱ ነበሩ። በቃ ከካይሴዶ ጋር ፏ ብለው ነበር ሲጫወቱ የነበረው። ሌላኛው ካይሴዶ ነው። ስለ ካይሴዶ ምንም አናወራም የተለመደ ስለሆነ የሱ። ሌላኛው ማርኮ ፓሊስትራ ምን አይነት ልጅ ነው ያገኘነው። የምሬ ምንም አይከብደውም። ሊጉ እንደማይከብደው እርግጠኛ ነኝ እኔ። ምርጥ ልጅ በተለይ ማጥቃቱ ላይ እንዴት አባቱ እንደሚያምር። መከላከል ላይ የሚቀሩት ነገሮች አሉ። ያው እያሻሻለ ስለሚሄድ ምርጥ ነው የሚሆነው። ዛሬ አይታችሁት ከሆነ በሌፍት ዊንግ ባክ በኩል ነው የተጫወተውና ያበደ በቃ በሁለቱም ሳይድ በደንብ መጫወት ይችላል። ሌላኛው ኒኮላስ ጃክሰን ቼልሲ ቤት ውስጥ ጃክሰን፣ ጃኦ ፔድሮ እና ዌልቤክ ናቸው በቃ መቅረት ያለባቸው። ሌሎቹ በውሰት መሰጠት አለባቸው። እነ ሙድሪክ በውሰት ነው መውጣት ያለበት። የምሬን ነው ገና የሚቀረው ይመስለኛል እሱም በውሰት መውጣት። እና አንሴልሚኖ እነ ሳር ምናምን በውሰት መሄድ አለባቸው የሚል የራሴ ግምት አለኝ። ሌላኛው ጆሻ ቼምፖንግ ጥሩ ነበር። ያው ጃኦ ፔድሮ እንደተለመደው በሁለት ጨዋታ 5 ግቦችን ማግባት ችለዋል። እንግዲህ ቀጣይ ዓመትም ያምናውን በደንብ እንደሚደግመው እርግጠኛ ነኝ። ይመቻችሁ። እስኪ እናንተ ደግሞ ያያችሁትን ኮሜንት ሴክሽን ላይ ያስቀምጡ። ዛሬ እንግዲህ የበቀሉትም አሸንፋለች። የምር የሻሽ ታናሽ እህቷ ነች። በሳምንት አንዴ ታሸንፋለች፣ 2 ሳምንት ትለጠልጣለች። እንደዚህ ነች የበቀሉትም። አንግማን እንኳን ደስ አላችሁ። የምሬ ነው። ከሁለት መለጥለጥ አንድ መለጥለጥ ጥሩ ነው። የምሬ ነው። ከሳምንት አንዴ ታሸንፋላችሁ፣ 2 ሳምንቱን ደግሞ ደርታሽ እንዲህ ትሰጫለች ማለት ነው። እየረገጥኩ እኮ ነው የምረግልሽ። የበቀሉትም አሸንፋለች። ያራዳ ልጆች ኮንግራቹሌሽን ሃንግማን ማርያምን። ዛሬ ጥሩ ነው። ዛሬ ቀናችሁ ነው እንቧ ማለት ነው። ሩበን አሞሪም ለዣቪ አሎንሶ እጁን ሰጥቷል። በቅድመ ውድድር የኢንዶኔዥያ ሱፐር ካፕ ጨዋታ ቼልሲ ኤሲ ሚላንን 3-0 በማሸነፍ እንግዲህ የዋንጫው ባለቤት መሆን ችሏል። ቼልሲዎች በዛሬው ጨዋታ ላይ በጣም ከፍተኛ የበላይነት የወሰዱበት፣ ኤሲ ሚላኖች እጅ የሰጡበት፣ ሩበን አሞሪም አሁንም ቢሆን በቅድመ ውድድር ዝግጅት የመጀመሪያ ድሉን ማስመዝገብ ሳይችል የወጣበት ጨዋታ ሆኗል። ለቼልሲ ሁለቱም ጎሎች እንግዲህ የጎል ቀበኛው ጃኦ ፔድሮ በአስደናቂ ሁኔታ ሲያስቆጥር፣ አንዱን ደግሞ አማካዩ ካይሴዶ ማስቆጠር ችሏል። በዚህ ጨዋታ ላይ ፔድሮ ኔቶ፣ ራሱ ካይሴዶ እንደዚሁም ደግሞ ላቪያ አንዳንድ አሲስቶችን በማድረግ ለ3 ጎሎች መገኘት ምክንያት ነበሩ። ቼልሲዎች ከሁለት ተከታታይ ሽንፈቶች ከቶተናም እና ከጁቬንቱስ ሽንፈት በኋላ ለመጀመሪያ ጊዜ እንግዲህ በኤሲ ሚላን ድል ቀንቷቸዋል ማለት ነው። አሰልጣኝ ዣቪ አሎንሶ ዛሬ በርከት ያሉ አዳዲስ ተጫዋቾቹ እንደዚሁም ደግሞ ሚካኤል ሙድሪክን ቀይሮ በማስገባት የመጫወቻ ጊዜን ሰጥቷቸዋል። ዣቪ አሎንሶ ጥሩ የሚባል ውጤትን በፕሪሲዝኑ ያስመዘገበበት ጨዋታ ሆኖ አልፏል።
አልፏል። ለማንኛውም ስለ ቼልሲ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዱላ ብቻ የሚችለው ሚድፊልደር ይሄ ከሆነ ይመቸኛል። በእናትህ ይሄን ጎል እስኪ ተመልከት። ማን ነው ለካይሴዶ እንደዚህ አይነት ፊኒሽ የፈቀደለት? ቮሊ አውትሳይድ ደ ቦክስ ኤንድ ትሪቬላ ማን ነው የፈቀደለት? ምን አይነት ክሮስ፣ ምን አይነት ጎል! ዋው! ያ የስካሞሪምን ቲም 3-0 ዛሬ አሸንፈነዋል። ቶፕ ፐርፎርማንስ። ባለፉት ያየናችሁ ሁለት ጨዋታዎች በጣም ደባሪ ነበሩ። በዚህኛው ጨዋታ ግን ትክክለኛው የዣቪ አሎንሶ ሲስተም ምን ሊመስል እንደሚችል ያየንበት ነው ብዬ አስባለሁ። እስኪ ስለ አንዳንድ ጥሩ ነገሮች እናወራ በዚህ ጨዋታ ስላየ ነው። ዲስ ጋይ ኢዝ ፐርፌክት። የእውነት ፐርፌክሽን በዚህ ልጅ ነው ያየሁት። ምን አይነት ተጫዋች ነው! ሌፍት ዊንግ ባክ፣ ሌፍት ባክ፣ ራይት ዊንግ ባክ፣ ራይት ባክ፣ 10 ቁጥር ኢንሳይድ ፕሌይሜከር። እንዴት ነው ሰው እንደዚህ የሚሆነው? እንዴት ነው ኢንሳይድ አልኩኝ፣ ኢንቨርትድ ፕሌይሜከር። እንዴት ነው ሰው ሁሉ ሊጫወት የሚችለው? ዛሬ ብቻ 3 የተለያዩ ፖዚሽኖች ላይ ተጫውቷል። እዛው በግራ ሳይድ ሆኖ እንደ ሌፍት ባክ፣ እንደ ሌፍት ዊንግ ባክ እና እንደ 10 ቁጥር ሁላ ሲጫወት ነበር። በጣም ፊዚካል፣ በጣም ፋስት፣ ድሪብል ማድረግ ይችላል። ሂስ ጀስት ሶ ፐርፌክት። በቃ ፐርፌክሽን ማለት ማርኮ ፓሌስትራ ነው። በመጨረሻም 3 ዓመት ከምናምን በኋላ ይሄ ልጅም ሙሉ 90 ደቂቃ ተጫወተ። አይ ካናት ቢሊቭ ዚስ ማለት ካሁን ቀይሮ ያስወጣሉ ብዬ ጠበቅኩ ነበር፣ ግን ከጨዋታ በኋላ ዣቪ አሎንሶ ተናግሯል። እስኪ ቆይ ይጫወት እያለው ነው 90 ደቂቃውን ያስጨረስ ነው። ጭንቅላቱ ብሎክ ተደርጎ ነበር 90 ጨዋታ አልጨረሰም በሚል ነገርና እሱን ማስተካከል ነበረብን ምናምን ብሏል። ለማንኛውም ሮሚዮ ላቪያን ፋይናል 90 ደቂቃ ተጫውቷል። በዛ ላይ ደግሞ ቶፕ ፐርፎርማንስ በጣም ነው የሚችለው። የምርን ይሄ ልጅ አረ ከጉዳት ፍሪ ቢሆን እኮ ሌላ ሚድፊልደር የሚባል አያስፈልገንም። ቪክተር ሞሰስ ራሱን እንደ ዊንገር ነበር የሚያየው። ከዛ በኋላ ኮንቴ መጣና ወደ ራይት ዊንግ ባክ ቀይሮ ህይወቱን ቀየረው። አይ ቲንክ ፔድሮ ኔቶ ማድረግ አለበት። በቃ ዣቪ አሎንሶ ይሄን ነው ማድረግ ያለበት። ራሱን እንደ ዊንገር ነው የሚያየው፣ ግን ዊንግ ባክ አድርገው ሂ ኢዝ ሶ ፐርፌክት ለዚህ ሮል። ይሄ ፐርፌክሽን ነው። በቃ ምንም ሊገልጸው የማይችለው ተጫዋች። ዣኦ ፔድሮ ግን ራሱን ወደ ኢሊት ነምበር 9 እየቀየረበት ያለው መንገድ በጣም ነው የሚገርመው። እያንዳንዱ የሚያደርገው ነገር የሚገርም ነው። አንድ ቢግ ቻንስ ምናምን ይስታል በጨዋታ ግን 2-3 ያገባላል። ምን ትፈልጋለህ ከዚህ በላይ? ኒኮላስ ጃክሰን ምንድን ነው ከዚህ ልጅ ጋር ግን የሚሻለን? በጣም ኳስ ይችላል። የእውነት ላይ እስከ ጥግ ኳስ ይችላል፣ ግን ደግሞ አጥቂ አይደለም። ዲስ ኢዝ ክሬዚ። የእውነት ሰው እንዴት ነው በአንድ ጊዜ ሁለት ነገር መሆን የሚችለው? ፐርፌክት ሰው ለመሆን ሁለት ነገር ብቻ ይጎሏል፣ ዲሲፕሊን እና ፊኒሽንግ። አት ደ ሴም ታይም ደግሞ ዩዝለስ ይሆናል። ከሁለት ጨዋታ አንድ ጨዋታ እሱ ያስበላሃል፣ ሙሉ ጨዋታ ያስበላሃል። ማለት ይሄ ልጅ ግራ ነው የሚገባኝ። በጣም ነው ኳስ የሚችለው። አንዳቸው አጥቂ እሱ ክሬት የሚያደርገውን ቻንስ ከባዶ መሬት ተነስቶ ክሬት ማድረግ አይችሉ፣ ግን ደግሞ ማግባት አይችልም። ኢትስ ክሬዚ። አይ ዶንት ኖ ስለ ጃክሰን ምን ማድረግ እንዳለበት። ለማንኛውም ኦቨርኦል በጣም ምርጥ ጨዋታ ነበር። ሁሉም ተጫዋቾች አሪፍ ፐርፎርማንስ ነበራቸው ማለት ይቻላል። ኤክሰፕት ዌልቤክ ያው ጸጥ ያለ ቀን ነበር ያሳለፈው። ለማንኛውም ቼልሲ 3-0 አሸንፏል። ይሄን ሀሳብ ነው። እስኪ እናንተን ሀሳብ ደግሞ ኮሜንት ላይ ንገሩኝ። ይመቻችሁ። ቼልሲ ዛሬ ኤሲ ሚላንን ጢባ ጢቤ ነው የተጫወተበት። ጃካርታ ላይ በተደረገው የአቋም መፈተሻ ጨዋታ የሩበን አሞሪምን ኤሲ ሚላን እጅ ወደ ላይ ብሎ ነበር ዛሬ ዣቪ አሎንሶ የገረፈው የነበረው። የቼልሲ ደጋፊዎች ቼልሲ በቶትናም ባለፈው ሲሸነፍ፣ ባለፈው በጁቬንቱስ ሲሸነፍ እየመጣችሁ እዚህ ጋር እየየ እያላችሁ የምታለቅሱ፣ ቼልሲ በአቋም መፈተሻ ደግሞ በእንደዚህ አይነት አቋም ሲያሸንፍ እስቲ መታችሁ ደግሞ በቃ ይችላል ምናምን በሉ። አቋም መፈተሻ ላይ ብትሸነፍም ብታሸነፍም ብዙ የሚያስፎክር አይደለም። ሜዳው ላይ ግን የዣቪ አሎንሶ 11 ልጆችን እንፈልጋለን። የዛሬውን ቲም አይተዋል። ጃካርታ ላይ ኤሲ ሚላንን ሩበን አሞሪምን የእንግሊዝ ትዝታውን ነው ያስነሳንበት። 40 ገርፈነዋል ማለት ነው። ቼልሲ ዛሬ በጣም አሪፍ ነበር። ማርኮ ፔሌስትራ ምን አይነት ተጫዋች ነው ጋይስ፣ ምን አይነት ተጫዋች ነው። ከዛ ባለፈ ሞይሴስ ካይሴዶ ዛሬ ኮርና ሲያሻማ የነበረው ሞይሴስ ካይሴዶ ነው። ከኮርና የተገኘችዋንም አንድ ኳስ ጆኦ ፔድሮ ማስቆጠር ችሏል። ጆኦ ፔድሮ በጨዋታው ላይ ዛሬ በጣም አሪፍ ነበረ። ማርኮ ፔሌስትራም እንደዛው አሪፍ ነበር። ቼልሲ ፋንስ ዛሬ ማን ነበር ለእናንተ የተለየ የምትሉት ተጫዋች? በዚህ ቪዲዮ ኮመንት ላይ አስቀምጡልኝ። ላይክ፣ ሼር፣ ኮፒ ሊንክ ሪፖስት አድርጉ። ቼልሲ ሲሸነፍም ሲያሸንፍም ሁሌ ዊ አር ደ ብሉስ እያለን ከክለባችን ጎን ምን ቆም ደጋፊዎች መሆን ይኖርብናል። ይመቻችሁ። ፎሎ አድርጉ። ግባና አውጣው ብራዘር፣ ግባና አውጣው። ኧረ ጨዋታ ማን ኤሲ ሚላን 3-0 ጥጓን ማለት ነው። ማን ጆ ፒሩ ምንድነው? ማን ምንድነው? አንተ ደግሞ በቃ ጎል ካላገባው አልክሳ 2 ጎል ቀረቀረችልህ። ካይሴዶ ደግሞ ጥምዘዛ ምናምን። አሬ መች ማን ኤሲ ሚላንን 3-0 ውስጥ ማለት ነው ክሊንሺት ጋር ብራዘሪ በቃ ቼላው ይሄ ነው። ማን የገና ሌሎች ተጫዋቾች ሲመጡ ደግሞ ሌላ ታሪክ። ዛሬ በጣም ነው ደስ ያለኝ። ማን ገራሚ የሆነ ጨዋታ። እስኪ በዛሬው ጨዋታ ላይ ሐሳባችሁን ስጡበት። ይመቻችሁ።